ስሜ ማማሩ አለሙ እባላለሁ። አንድ ሚስት ባል ነኝ። የሶስት ልጆች አባት ነኝ። ስራዬ ሹፍርና ነው። ቢታንያ ኃይሉ እባላለሁ። የተደረገልንን ለመናገር ነው እዚህ ያለነውና እግዚአብሔር በየዕለቱ ብዙ ምህረትን ያደርግልናል። እኛ በማናውቀው ነገር ተሰናክለን እንዳንወድቅ እግዚአብሔር በብዙ ይደግፈናልና ከብዙሃኑ ደግሞ በደንብ ታግለን ብዙ እግዚአብሔርን ጠይቀነው እንዲሁም ደግሞ እግዚአብሔር ልንሞት ጫፍ ደርሰን ብዙ ምህረትን ስላደረገልን እቺን ካደረገልን ብዙ ምህረት ውስጥ አንዷን ብቻ ለእምነት እንዲሆናችሁ ልንነግራችሁ ነው ያለነው በፊታችሁና የተደረገልን ምንድነው? እኔ በጣም ታምሜ ነበረ። እጅግ በጣም ኪንታሮት በሚባል ህመምና እርጉዝ ከመሆኔ በፊት ነበር የኪንታሮት ህመሙ ያመመኝ። መቀመጥ አልችልም፣ መቆም አልችልም። እንኳን እንደዚህ አይነት ትልቅ የጫማ አድርጌ ይቅርና ባዶ እግሬን እንኳን መቆም አልችልም ነበረ። ቤት ውስጥ እተኛለሁ፣ ስራ አቁሜያለሁኝ። ኪንታሮቱ በጣም ይደማል። ሽንት ቤት ስገባ ለሽንቴ እንኳን ምግብ አልበላም። ምክንያቱም ሽንት ቤት ገብቶ ለማማጥ ገና ሳስበው ነው የሚያመኝ። እንኳን ገብቼ ሳምጠውና ውሃ ፈሳሽ ነገር ብቻ ነው ወስደው ወተትና ውሃ ወይ ደግሞ ጁሶች ነገር ነው መቀምሰው። ያቺን እንኳን ለማስወገድ ለሽንት ቤት ስገባ አጋዥ ያለች የልጆች ያሳዳጊ እሷ ናት ወገቤን ይዛኝ ታነሳኝ ነበረው። እንዲሁም ነፍሰ ጡር እህት ነበረችኝና እሷም ታግዘኝ ነበር። እንደዛ ሆና ለሊት አዳራችን ሆስፒታል ነው። ቀን እየታገልን እንውላለን። እኔ ቤት ውስጥ ስንከባለል እውላለሁ እየጮህኩኝ እያበድኩ እህል አልበላ አልተኛ። ለሊት ማታ ደግሞ እሱ ከስራ ሲመጣ እኔን ይዞ ሆስፒታል ነበር የሚሄደው እና ወይ በቃ መሸ ሚል ሁሉ የመሰለኝ እንዳይደክመው ሁሉ ለሱ በጣም እንትንል ነበርና ልጆቼ እንዳያወሩ ቤት ውስጥ ድምጻቸው ሁሉ ይረብሸኝ ነበር። ዝም በሉ እያልኳቸው ትምህርት ቤት ብለው ሲመጡ ቤት ውስጥ በቃ ምነው እናቴ ፌደራል ሆንሽብን እስኪሉኝ ድረስ ሁለት ትንንሽ ልጆች አሉኝ። ለምንድነው የምትቆጭን እናውራ ሲሉኝ ድምጻቸው ይረብሻኛል። ምክንያቱም እኔ የራሴ እንኳን ትንፋሽ ሰልችቶኝ ነበር። አንዳንዴ ለካ ስቃይ ሲበዛ ነው ሰው ወይ በሞትኩ የሚለው። እኔ ግን ጌታ ስላለኝ በሞትኩ አላልኩም። ባርፍ ያልኩት እግዚአብሔር በፈወሰኝና ባርፍ ነበር ያልኩትና ትልቁ ጌታ ስላለኝ ዛሬን አርፌ በፊታችሁ ቆሜያለሁኝ። ሲያልፍ ቀላል ነው ማለት የቅርብ ጊዜ ታሪክ ሁሉ እስካይመስለኝ ድረስ ነው አሁን ቆሜ ማወራችሁ። ይሄ ነገር ካለፈ ገና 3 ወሩ ነው። በዚህ ህመም ላይ እንዳልኳችሁ ህመሙ በጣም ከባድ ነው። በጣም ይደማል። መድማቱን ራሱ ያየሁት ሽንት ቤት ላይ እንዲህ ሲልክ መቀመጥ አቅቶኝ በልጆቼ ፖፖ ላይ መሽናት ስጀምር ነው። ልጅቷ ልትደፋ ስትል ምንድነው ደም አለችኝ። በጣም ቀይ የሚያስፈራ አይነት ደም ማለት ነው። ደሞች አይቻለሁ ግን እንደዛ አይነት ቅላት ያለው ደም አይቻላቅም። ምናልባት የበሽታው ባህሪ ከሆነ አላቅም። ከዛ በኋላ በትኩረት ማየት ጀመርኩ። ፎቶ ሁሉ አንስቼዋለሁኝ። እንደዚህ አይነት ደም ነው የሚደማው ብዬ ለዶክተሮች ለማሳየት በዛ ስቃይ ውስጥ እያለሁኝ እርግዝና ተፈጠረ። ድንገት ሆስፒታል ሲሄድ እርጉዝ ነሽ አሉኝ እና ጌታ ሆይ እንዴ እኔ እኮ የምፈልገው ፈውስ ነው ለምን ልጅ ሰጠኸኝ ብዬ አጉረመረምኩኝ በዛ ሰዓት። ምክንያቱም እኔ ረፍት ነበር የምፈልገው። ከዛ ትንሽ ጊዜ ገፋ። 3-4 ወር እስኪያልፍ ድረስ ያው ቮሚት አለ፣ መኝታ አለ፣ መመቸት አለ፣ ሽታ መጥላት። በጣም እርግዝና ከሚጸናባቸው ሴቶች መሃል ነኝና በዛ ስቃይ ውስጥ ደግሞ ተጨማሪ ሆነ። ሆድ ይደርቃል፣ ምግብ የለም፣ ጽንሱ ምግብ ይፈልጋል። በጣም በጉዳት ውስጥ አለፍኩኝና የሚያየኝ ሰው ሁሉ እርጉዝ ነሽ እንዲያው እርግዝና አይመችሽም በጣም ነው የምታስታዩ እርጉዝ ስትሆኝና ባትወልጂ ቢበቃሽስ ሚለኝ ሰው በዛ። ገፋውት እንደምን መቼም ያው ሰጠኝ እግዚአብሔር። ቢመረኝም እቀበለዋለሁ እወጣዋለሁ እንጂ ምንም አላረገው። ምክንያቱም እኔ ከሚያምኑት ወገን ስለሆንኩኝ ነፍስ አላጠፋም። ስቃዬ ግን ከዛ በላይ እርምጃ የሚያስወስድ ነበር። በዛ ሂደት ውስጥ እያለሁኝ ትንሽ ዳንኩኝ። ከዛን እስቲ ባቢ ሲመጣ ለምን ሄጄ ጸሎት አላደርግም ብዬ ውጪ ነበር ያለው ነብይ ስራፌል ሲመጣ ጠብቄው መጣሁኝ። ደውዬ ያገኘሁት እዚህ እኔ መጣሁት ለኪንታሮቱ ለምሰቃይበት ስቃይ ፈውስ ለማግኘት ስለሆነ ህመሜን ይዤ መጣሁ እና ሁልጊዜ ጸሎት ስፍራ ስመጣ ሪከርድ አደርጋለሁ። እግዚአብሔር የተናገረኝን ነገር ሴቭ አደርጋለሁ እና ነገሮች ሲቆዩ ለምን እላለሁኝ በዛ ቦታ ላይ እንዲህ ብለኸኝ ነበር እያልኩ እያስታወስኩኝ እጸልያለሁ በዛ ነገርና ሪከርደሬን ይዣታለሁ። ስራዬ ጋዜጠኝነት ነው። ሪከርደር አለችኝ ሁሌ የማትለየኝ ከቦርሳዬ። እሷን ይዤ መጣሁኝ። እዚች ቦታ ነው ቁጭ ያለው። ነገርኩት እንዲህ ያመመኝ ነው በጣም እየተሰቃየው ነው እና ትንሽ ጸሎት ፈልጌ ነው የመጣሁት ስለው እሺ አለኝ።
መጸለይ ሲጀምር ጭራሽ ኪንታሮት ስለሚባል ህመም አልተነሳም። ሆዴ ውስጥ ስላለው ጽንስ መናገር ጀመረ። አይሞትም ይለኛል። እግዚአብሔር ሰዎችን ያዘጋጅለታል። በእርግዝና ሰዓት የሚመጡባችሁ ብዙ መከራዎች አሉ። ሰላም፣ ኢኮኖሚ፣ ብዙ ነውጦች በቤታችሁ ይሆናሉ። ግን እግዚአብሔር ቀድሟል። ህፃኑን ሊገድል የመጣ ሞቷል እያለ ሲጸልይ ህፃኑ ምን ሆኗል? ጥያቄ ለራሴ ጠይቃለሁ። ሁሉ ሰላም ነው። አዋጁ ተሻረ። አዋጁ ተሻረ። የሞት አዋጅ ተሻረ። የሞት አዋጅ ተሻረ። ህፃኑ ደህና ነው። አልትራሳውንድ ክትትል አደርጋለሁ። ይንቀሳቀሳል። ሁሉ ሰላም ነው። የዛኔ ወደ 5 ወር ምናምን አካባቢ ነው። ሁሉ ሰላም ስለሆነ አሜን እያልኩኝ ወጣው። ብቻ ግን እንዳልኳችሁ ሴቭ አድርጌያታለሁ። ከሆነ ጊዜ በኋላ ሰይጣን ያቀደውን እቅድ መግለጥ ጀመረ። ያለ ቀጠሮዬ ከሳምንት በፊት ክትትል ነበረኝ አድርጌያለሁ። በየወራዊ ቀጠሮ ላይ ነው ያለሁትና በሳምንት ልዩነት ውስጥ የተረባሾ ስለነበረ ለምንድን ነው ማልሄደው ልሂድ አልኩኝና ታናሽ እህቴም ዳኔ ነብሰ ጡር ነበረች። እሷን ይዤ ጀርመት የሚባል የእናቶችና የጽንስ ክትትል እንትን አለ እኛ ሰፈር ያለውበት አካባቢ ላይ እዛ ገባን። ስንሄድ ዶክተሩ በጣም ደነገጠ። ሆዴን ገና እንዲህ ሲያየው ምን ነው ዶክተር ስለው እንዴ ሽርት ውሃው እኮ ደርቋል አለኝ። ደርቋል? ይደርቃል ሽርት ውሃ? ግራ ገባኝ። ምንድነው እሱ አስረዳኝ አልኩት። ከሳምንት በፊት ቀጠሮ በነበረኝ ሰዓት ላይ ከሰዓት ፍላይት ስለነበረኝ ዶክተሩ እንዲያይን ገብቼ ነበረ። በቀጠሮ ቀን የገባው ቀን ማለት ነውና የዛ ዕለት ምን ሆድሽ ትልቅ ሆነብኝ እስቲ ብሎ ዶክተሩ ሲያየው 18 ያህል አለው የሽርት ውሃው። ወይ ዝም ብሎ ነው የተለቀው ሲለኝ የበላሁት ምሳ ነው ተባብለን ከዶክተሩ ጋር ተቀላልደን ወጥቻለሁና የማያልፍ ስቃይ ውስጥ ቁጭ ብያለሁ። አልፏል የሚል ነው ግን መዝሙሩ። ከዛ ነው የዛ ዕለት ምሽት ያችን ምርመራ አድርጌ አልጋዬ ላይ ሄድኩተኛው። ትዝ አለኝ እዚህ መጥቼ የተጸለየው ጸሎት እግዚአብሔር እኔ ስለ ኪንታሮት እንዲናገረኝ መጥቼ እንዲፈውሰኝ መጥቼ እግዚአብሔር ግን ስለ ልጅ የተናገረው ነገር አለ አልኩና እንስማው አልኩት። ሄድፎን ጆሮዬ ላይ አድርጌ ተኛው። 30 ምናምን ደቂቃ ነው። ህፃኑን ሊገድል የመጣ ሞቷል እያለ ሲጸልይ የነበረውን የትንቢት ጸሎት መስማት ጀመርኩ። ምንም አይሆንም ልጅሽ የሚያግዙት ሰዎች ተዘጋጅቷል፣ መልአክ ይጠብቀዋል ሲለኝ የነበረው የትንቢት ቃል በጆሮዬ በድጋሜ ገባ። ሰማሁት፣ ተጽናናው። ልጄ አይሞትም አልኩኝ። እና ያችን ሌሊት ያንን መዝሙር በተደጋጋሚ ዶክተሩ አዳሪ ነበር እየከፈተልኝ እየሰማው ስልኬ ላይ እንኳን ለመክፈት እችላለሁ፣ ግን እየመጣ እየጋበሰኝ ይሄዳል። ከዛ ሽርት ውሃው ሲታይ 1 ነጥብ ምናምን ሆነ። ከዛ ምሽት ላይ እንጠብቃትና ተጨማሪ ዴክሳን እንሰጣታለን ካልሆነ ይወለዳል አሉ። እሺ ያልኳቸው። ሲርቁኝ ሁሉ ቅሪ ላይ ነበረ ዶክተሮቹ። ያው ከእግዚአብሔር በታች ያሉኝ ተስፋዎች እነሱ ስለነበሩ እና መጣ አንደኛው ዶክተር አየ፣ በጣም ተናደደ። ሌሎቹን ዶክተሮች ተቆጣቸው። ምን ልትሆኑ ነው እስካሁን ያውላችሁ ያሳደራችኋት? ልጁ ቢያንስ ባይተርፍ እንኳን እናት እኮ መትረፍ አለባት። ደሟ ወርዷል፣ እየተሰቃየች ነው በዚህ ህመም፣ በዛ ላይ ይሽርቷ የለውም፣ ደርቋል፣ የማይንቀሳቀስ ልጅ ነው፣ ለምንድነው ውላችሁ የምታድሩት? ምናምን ብሎ ሲቆጣ ሌላኛው መጣ፣ ቆይ ይላል። አንደኛው ይውጣ፣ አንደኛው ቆይ ይላል። እና ዶክተሮቹ ራሱ ቋንቋቸው ድብልቅልቅ አለ ይዛኔ። ከዛ ከአቅማችን በላይ ነው፣ ኢመርጀንሲ ነኝ ያሉት በዛ ሰዓት። ሃይ ሪስክ ላኳት አለ አንደኛው። በቃ እየተገባበዙ ነው፣ አንዱ ይውጣ አንዱ ይደር ይላል። ሆዷ ውስጥ 1 ቀን ቢያድር የ1 ሳምንት ማቆያ ውስጥ የማሳደር ያህል ነው ልጅን በማፀን ውስጥ ይቆይ ይላል አንደኛው። ድብልቅልቅ ሲሉ በቃ አንደኛው ተናደደና ወደ ሃይ ሪስክ ክፍል ሲሄድ ሰላማዊ ዶክተር ነው፣ በጣም ደስ የሚል ዶክተር ተቀበለኝና ሲያየው 1 አካባቢ ነው ያለው። ከ1 ከወረደ ያለሽ አማራጭ መውለድ ነው። ስለዚህ ተዘጋጂ በቃ አለኝ። ተዘጋጂ ያለኝ ያው ልጅሽን አታገኙም፣ አንቺ ግን ደህና ሆነሽ ወደ ቤትሽ መግባት አለብሽ ነው የዶክተሩ ሀሳብ። እግዚአብሔር አዋቂ ነው አልኩት። ወጣን። ይሄ የወንዶች ቀበቶን ያህል ሰፋ ሚል ገመድ ነው፣ እንደዚህ ሆዴ እየታሰረ ምርመራ ነው። ይሄ የግማሽ አካሏ የልጄ ከእምብርቴ በታች ግማሽ አካሏ ወደ ላይ ይመጣል እምብርቴ ጋር በቀበቶ ሲታሰር። ከዛ እንደዛ ታስሬ ለ20 ደቂቃ ያህል በአንድ ጎን የተኛለሁ። በዛች ሁኔታ ውስጥ እንቅስቃሴውን ለማዳመጥ ነው ያንን ምርመራ የሚያደርጉት። 2-3 የሚፈራገጥ ነገር ይሰማኛል፣ ትንሽ የንዝረት ያህል። ያቺ ለነሱ ተስፋ ሆነቻቸው፣ አውሎ ለማሳደር በሆዴ። ያችን ምርመራ ጠዋት ይታሰራል፣ ቀን ይታሰራል፣ ማታ። ምክንያቱም ጸጥ ካለች ያው የሞተ ልጅ ከሆዴ ሊወጣ ነው። ስትፈራገጥ ግን አለች ማለት ነው። ያቺን ተስፋ የወሰዱ ዶክተሮቹ ለኔም ተስፋ እየሰጡኝ
ውሎ አደረ፣ ነጋ፣ መሸ። እኔ በስቃይ ውስጥ ነኝ። ህመም የረሳሁት ኪንታሮት የረሳሁት የልጄን ስቃይ ሳይ የልብ ምቷን በደንብ ሰምቼዋለሁ። ሆዴ ውስጥ በደንብ ትንቀሳቀስ ነበር። በጣም በስቃይ ውስጥ ገፍቼ ዛሬ እንደርሼ ደግሞ አልጣት እግዚአብሔር ደግሞ ተስፋ ሰጥቶኝ የለ አላጣትም ትወለዳለች ልጄ የሚል እምነት ውስጥ ገባው። እሱም አይዞሽ ይላል። ቀን ስራ ነው የሚውለው፣ ማታ ከኔ ጋር አዳሪ ሆስፒታል ነው። ጠዋት ይወጣል። ትንሽ ሚተኛው መኪና ውስጥ ነው። ለሊት ከኔ ጋር ሲሰቃይ ነው የሚያድረው። አዳሪ ያው መቼም መሽቶ ይነጋል ሁሉም አይደል፣ ግማሹ ተኝቶ ያድራል። እኔ ግን እየተሰቃየው እየጮኩ ነርሶቹ እየመጡ እያዩኝ በቃ አይዞሽ ምንም ስቃይ አንዳንድ ቦታ ላይ ምንም ነው ይለመዳል። እኔም ለምጄዋለሁ ከመጮህ በጣም ሲበሳብኝ ከመጮህ ውጪ ስቃይን ተቀብየው እየኖርኩ ነበር። እነዛ ሂደቶች አለፉና ማታ ሰርጀሪ እንሰራለን ባሉበት ቀን ላይ ሲያይ 4:30 ሆነ። ድንገት ጨመረ ሽርት ውሃው። ደርቋል የተባለበት ጎን ላይ ፈሳሽ ታየ። ከዛን እንዴ ፈሳሽ እኮ አለው አለ። ጠዋት 1:30 ነበር፣ ከሰዓት ላይ 4:30 ሆኗል። የጠጣሁት የበላሁት ነገር እንኳን የለም። ጉልኮስ እንኳን አልሰጡኝም እዛ ሆኜና 4:30 ከፍ ብሏል። ይሄ ነገር እኮ ጨመረ ይባባላሉ። እንዲሆናል እንዴ እኔ ገጥሞኛ ያቀም ይባባላሉ ዶክተሮቹ እዛው። እግዚአብሔር ነው ይሄንን ያደረገው። የሞተን የሚያስነሳ ጌታ ይዤ ልጄማ በሆዴ ውስጥ አትሞትም። ለምን ትሞታለች? እግዚአብሔር ተስፋ ሰጥቶኝ በቃል ተናግሮኝ አትሞትም። የሰጠኝ እግዚአብሔር ነው። ትላንትና ለምን ሰጠኝ ብዬ የተናገርኩበትን የስንፍና ቃል እዛው ንስሐ ገብቼ ልጄን አሳቅፈኝ በቃ ጌታ ሆይ ብዬ ቀኗን መጠበቅ ጀመርኩኝ። ሽርቷው እየጨመረ መጣ። 15 16 እያለ ከፈለ። በቃ ማለት በምጥ መውለድ እስክችል ድረስ ሙሉ ሆነ ሽርቷዋ። ከዛ ወደ ቤት ተላኩኝ። ከቤት መከታተል ጀመርኩ። በዛ መሃል ሽርቷው ድንገት ደግሞ ደፈረሰ ተባለ። ከቀናት በኋላ የጨመረው ሽርቷ ደም እየቀላቀለ ነው፣ ስለዚህ አሁንም ቶሎ መወለድ አለባት ሲሉኝ፣ የምን ቶሎ ነው? ቆይ መጀመሪያ ጸሎት ነው የሚያስፈልገው አልኩኝና መጣው። አጋጣሚ ባቢ መጥቶ ነበረ። እሁድ ለታማሚዎች ይጸልያል የሚል እንትን ስክሪን ላይ ያነበብኩ። ድንገት ቲቪ ስከፍት መጣን። በጠዋት ፎቅ ላይ ከታማሚዎች ተርታ ትልቋ ታማሚ እኔ ነኝና ተደረደረን። መሃል ቁጭ አልኩ። ገና ባቢ ሲመጣ አይኑን ሳየው ሆዴ መንዘር ጀመር። እንዲህ ሆዴ ውስጥ ያለው እንዲህ መንቀሳቀስ ጀመረ። እንደመጣ እጁን ሆዴ ላይ ጫነ። እግዚአብሔር አዋጅን ገልብጧል አለ። ከዛ ሰውነቴ መንቀጥቀጥ ጀመረ። ሆዴ ውስጥ እያየኋት እንዲህ ካሜራው ላይ ይታያል ስትገላበጥ። አይታችሁት ከሆነ በቲቪ የተላለፈ ምስክርነት አለ። ገና ሆዴን እንዲህ ሲነካ ሆዴ ከፍ ዝቅ ይል ነበር። መንቀሳቀስ ጀመረች። ሆዴ ውስጥ ሞታ የነበረችው ህፃን አራራቦሲያ ማሻካታ ለባራራቦሳ ሪማ ማማሳታያ ክብር ለእግዚአብሔር ይሁን። የሞተ ነገራችሁን የሚያስነሳ ጌታ ሁል ጊዜ ታመኑት። ያቺን ስቃይ አልፌ አሁን ሽርቷ ጨመረ ሲባል ደግሞ ደፈረሰ። እግዚአብሔር አዋቂ ነው። አሁንም ምንም አይፈጠርም አልኩኝ። ያቺን ጸሎቴን ይዤ ወደ ቤት ሄድኩ። እግዚአብሔር ሰው ያዘጋጃል ብሎኝ የለ ጌታ የሚዘጋጁትን ሰዎች እነማን ናቸው እያልኩኝ በዙሪያ የሚመጡትን ሰዎች ነበር የምጠብቀው። አንድ ዶክተር አላቀውም፣ ዶክተር መለሰ ይባላል። እግዚአብሔር ዘመኑን ይባርክ፣ እጁ ይባረክ። ያው ትእዛዝም ስላለበት ነው፣ እግዚአብሔር አዞታል። ምንም ማድረግ አይችልም ከማገዝ ውጪ። እና ጓደኛዬ ሚስት ወልዳ ብራስ ሆስፒታል ላይ ያናገረው ነው። አንድ ጓደኛዬ እኮ አለ ኢዩኤል ይባላል ባልደረባይ ነው፣ እንዲህ አይነት ጉዳይ ውስጥ ናት ያለችው እና ጳውሎስ ሆስፒታል ተኝታለች፣ መፍትሄ ይኖረው ይሁን እንዴ ሲለው እኔ ጋር ትምጣለው። ከዛ ስልኬን ሰጠው፣ ደወለልኝ። ሄጄ ያገኘሁት የሚሰራበት ቦታ ሲያየው ደህና ነው አለኝ፣ ውሎ ማደር ይችላል። ከዛን አይ ተረጋጊ፣ ምንም አይሆንም። አንዳንድ ሰው አንደበቱ ያክም የለ አንደበቱ ራሱ የሆነ የሚያክም አይነት ዶክተር ነው። እስከ መጨረሻው እስከወልድበት ሰዓት ድረስ ሲያግዘኝ ነበረ። የኔ መልአክ የነበረው ሰው ሆኖ እግዚአብሔር ያዘዘልኝ መልአክ የነበረው እሱ ነበር፣ አንድ ዶክተር መለሰና እስከ መጨረሻው ሲያግዘኝ ነበረ። በኋላ ላይ ምን ሆነ? እቺ ልጅ ያው ተወለደች። በጣም አጓጊ ልጅ፣ እምታምር ሙሉ ጤነኛ የኔ ሙሽራ አለች እዚህ። የሚያያት ሁሉ እቺን የመሰለች ልጅ በሰጠን እያለ ሳይስማት የሚያልፍ የለም። ትወዷታላችሁ እናንተምና
ከተወለደች በኋላ ደግሞ ሰይጣን አሁንም ውጊያውን አላበቃም። አንዴ ሽርቶ አደረቀ፣ አንዴ ያነሰ፣ ሌላ ጊዜ ደፈረሰ ሲል ነበር። ሌላ ጊዜ ደግሞ እኔም በኪንታሮት እየመታኝ ደሜን እየጨረሰ በስቃይ ውስጥ ነበር ስናሳልፍ የነበረው። ከተወለደች በኋላ ደግሞ በአራተኛው ቀን ዶክተር አያት፣ በጣም ጤነኛ ልጅ ናት፣ በደንብ አጥቢያት ብሎ ወደ ቤት ሸኘኝ። በማግስቱ ጠዋት ፀሐይ ላሞቃት ይዤ ስወጣ ጥቁር ነጭ የሚባል አይን የላትም። ጤነኛ ልጅ ነበረች ያየኋት፣ ጥቁርና ነጭ አይን ያላት። ድንገት አይኗን ስትገልጥ ቢጫ ነው ሙሉ አይኗ። ደነገጥኩኝ። እንዴ ቢጫነት የሚባለው ህመም ሊይዛት ነው እንዴ ያልኩኝና ሳያት ቢጫ ነው ወሰድኳት። ልክ ሐኪሙ ሲያያት አንዱ ማሞቂያ ያስፈልጋታል አለ። ማሞቂያ ለ5 ቀን 250 ሺህ ብር ነው የሚከፈለው። 9 ወሩን በህመም ውስጥ በህክምና ክፍያ ውስጥ በስቃይ ውስጥ ነው ያለፍኩት። እንዴት ልቋቋመው ነው? 1 ወር ማሞቂያ ውስጥ ትሆን ብባል ልቋቋም አልችልም። የወር ደሞዝ ተከፋይ ነኝ። ለ5 ቀን 250 ሺህ ብር አልችልም አልኩኝና እግዚአብሔር አዋቂ አይደለ? ምንም አትሆንም ብሎኛል። ተወልዳ ቅፌያታለሁ፣ እጅ እግር ውብ ልጅ አሳቀፎኝ። ዛሬ ደግሞ አይኗም ቢጫነትም አይዛትም። መቃወም ጀመርኩ። ይዣት ሌላ ሆስፒታል ሲሄድ ጡት ብቻ አጥቢያት፣ ፀሐይ ሙቂያት፣ ኖርማል ነው ይሄ የሚጠፋ ነው አለኝ። እግዚአብሔር አዋቂ አይደለ? እና ይኸው አይኗ እንደውም ከኛ ሁሉ የበለጠ ነጭ ነው። በጣም ቆንጅዬ ልጅ፣ በቃ እግዚአብሔርን ሁሌ ሳያት የማመሰግንባት ማመስገኛ ይሆናልኛለች። እና እግዚአብሔር ስሙ ከፍ ይበል፣ ከዚህም በላይ በእኛ ቤት ይገለጽ። እግዚአብሔር ለኛ ያደረገልን ትልቅ ነገር ነው። መጀመሪያ ግን ባቢን ልናመሰግን እንፈልጋለን። እግዚአብሔር ዘመንን ይባርክ፣ ጸጋ ከዚህ በላይ ያብዛልህ። እንደ ቤተሰብ ነው የሚራራልን፣ ስንደክም የሚያግዘን፣ የሆነ ነገር ሲፈጥን ነው ልጸልይላችሁ እያለ እንደ ቤተሰብ እንደ አባት እግዚአብሔር አንተን ስለሰጠን እናመሰግነዋለን። ደስተኞች ነን፣ ያንተ ልጆች በመሆናችን ደስተኞች ነን። በእምነት ጸንተን እንድንቆም ሆነናል። ምነው የመጣብን ፈተና በእምነት የሚያቆም አልነበረም። የመጣብን አውሎ ንፋስ በጣም ከባድ ነበረ። ካጠገባችን ያሉ ሰዎች እንትናችን እንድንተው እንጂ እንድንበረታ የሚያደርጉ አልነበረም። ስለቀየራችሁ ነው፣ እንደዚህ ስለሆናችሁ ነው ፈተና የሚበዛባችሁ የሚሉ እንጂ አይዟችሁ በርቱ ጌታ አለ የሚል አልነበረም። ግን እግዚአብሔር ባቢን ስለሰጠን እናመሰግነዋለን። ያው እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ፣ የሚያበረታ ሰው ነው የሚሰጣችሁ። እና በጸሎት ስላገዝከን ከጎናችን ስለሆንክ እግዚአብሔር ዘመንን ይባርክ። እና እግዚአብሔር ያደረገልን ነገር ብዙ ነገር ነው በህይወታችን። እንዲህ ነው ብዬ መናገር ይከብደኛል። እኔ እዛ ሆስፒታል ውስጥ የነበረው ነገር በቃ ከባድ ነው። ክርስቲያን መሆኑ ብቻ አልጋ ባልጋ የሚሄድ ነገር አይደለም። እኔ አሁን ሳስበው በሰዓት ውስጥ ተፈትኖ እንደማለፍ ነው። በሰዓት ውስጥ እና ዶክተሮች ለልጆቻችን መተን ሲጸልይልን ባቢ እዚህ ጋር ነበር ቁጭ ያልነው። ለኪንታሮቷና ለልጃችን ነበር ይጸልይልን። ልጄ በህልሟ የሆነ የሚያስፈራ ነገር ታይ ነበረ። ዳዲ ካስታውስ የሆነ በቃ አውሬ ይመጣባት ነበረ፣ ትቃዥ ነበር በቃ ልጄ። እና የዛን ቀን ተጸልይሏት ባቢ ነፃ ወጥቷል። ከዛን ቀን በኋላም እንደዚህ አይነት ህልም አይታ አይታቅም በቃ። እና ሰይጣን በልጆቻችንም ነበር የሚፈትንን። ያው እግዚአብሔር ያውቃል ያለውን ዓላማ ሰይጣን ስለሚያውቅ በልጆቻችን እንዳይወለዱ ሁሌ ይገዳደራል። ሁሌ ነው የሚገዳደረው። ቃሊቲ ያለ ታላቋ ልጄም እንደዚህ ነበር የሆነችው። ዳዲ ጋር ሂዳ ነው ተጸልዮላት ቀንበር ተሰብሮ እንደውም ቤተሰቦቻችሁን ትወርሳላችሁ ምናምን ብዙ ነገር ሆኖ ተፈጽሞ አልፏል። እዚህ ቤት ያለው ጸጋ እንደቀላል አትዩት። እውነት ዓለም ከዛ ውጭ ካለው በጣም የሚበልጥ ነው ያለው። እኛ ውጭ ጋር ብዙ ነገር ሞክረናል። በየሆስፒታሉ ብዙ ነገር ነው የሞከርነው፣ አናቅለው። እዚህ ቤት ያለው ጸጋ በጣም ትልቅ ነው። እኔ በህይወቴ ያየሁትን ነገር ነው የምናገረው። በልጄም ታናሿ ልጄም አንዴ ተሰብራ እንደዚህ ምስክርነት ሰጥተናል። ብዙ ታምር ሆኖልናል እኛ እና አሁኑ ደግሞ በጣም ከባድ ነበር። በቃ ሞተ ተባለ። ሞቷል ተብሎ የተነገረን ነገር ነው ህይወት የተሰጠው። በቃ ሞቷል አልቋል ተብሎ እኛም ቀን ነበር የምንጠብቀው።
ህይወት የተሰጠውና ዳዲ እዚህ ጋር ሲጸልይልን ለህፃኑ ነበር ሲጸልይ የነበረው። አዋጅ ተገልብጧል። ዶክተሮች ያሉት ነገር አይሆንም። ዶክተሮች ያሉት ነገር አይሆንም። እኛ ግን ያልገባንም ነበር በሰዓቱ ስላልደረሰ። እግዚአብሔር ቀድሞ ነው የተዋጋልን። እግዚአብሔር ቀድሞ ነው በነብዩ የተናገረን። ዳዲም የእግዚአብሔር ነብይ የእግዚአብሔር አፍ ነው እንደሚባል ቀድሞ ነው እግዚአብሔር የተናገረን። እኛው ሰውንና አላስተዋልን። ችግሩ ስላልደረሰብን አላስተዋልነው ነበር ያኔ። አይሞትም፣ የሞት አዋጅ ተሰብሯል። እርግዝናን እየጠበቀ የሚመጣ ብዙ ነገር በቃ በኢኮኖሚያችን በሰላማችን በቃ በትዳራችንም ይመጣል። በብዙ ነገር ነው የሚመጣው። ግን እግዚአብሔር ነው አሸናፊው። ጸንተን ከቆምን ኢየሱስ ነው አሸናፊው እና እንዲህ ስናገረው ቀላል ነው፣ ግን ስናልፍበት በጣም ከባድ ነው። እኔ አሁን ስናገረው ለኔ ቀለለኝ፣ ግን በዛን ሰዓት ግን በጣም ከባድ ነበር። ሆስፒታል ውስጥ ሪከርዱን ሰማን። እንደውም ያላስተዋለችው እሷ ዶክተሮች ያሉት ነገር አይሆንም ነው ያለው። በቃ በቀጥታ ዶክተሮች ያሉት ነገር አይሆንም ሲለን ስሰማው ዶክተሮች እዛ ጋር የሚሉት ይውጣ ነው የሚሉት፣ ይሙት ነው የሚሉት። በቃ ሙቷል ነው በቃ ኦሬዲ ማለት የሽርቷ የመጨመር እንትኑ በሕክምና ደረጃ የለም ብለውናል። ለኔ ብለውኛል። እንደ ግል እንደ ባህል ወስደው የለም በቃ እሷን እናትርፋት ነው የሚሉት። የመጀመሪያው ዶክተር እንደዚህ አጋጥሞኛ ያቀም መጨመር አይችልም ነው። እየተመላለስ የሽርቷው በጣም ከፋል። ከዛ የመጨረሻው ቀጠሮ ጊዜ እዛ ጳውሎስ ሲዳ ዶክተሩ ስታናግረው ሲያየው በጣም ገረመውና እንዴት ሊሆን ይችላል አላት ለራሷ። እንዴት ሊሆን ይችላል? ከዛ እሷ ጌታ ነው አለችው። እኛ አማኝ ነን የጸሎት ነው አላት። ለነሱም ዶክተሮችም ተገረሙባቸው። በቃ አለፈ። እግዚአብሔር ስሙ ይባረክ። ብዙ ነገር ነው በቃ እኔ እንጃ መድረክ ላይ ወጥቶ የመናገር እንትኑ ስለለኝ ከብዶኛል እና እግዚአብሔር አባታችንን ይባርክልን፣ ጸጋውን ያብዛልን። እንደ ሰይጣን አዋጅ ቢሆን ኖሮ እንኳን ልጄ እኔ ዛሬ ቆሜ አታዩኝም ነበር። ምክንያቱም የሰው ልጅ ከሞተ በኋላ ምናልባት ብዙ ቢታወስ 40 ቀን ወይ 80 ቀን ነው። ከዛ በኋላ ይረሳል። እናት የወለደችው ልጅ እንኳን ከቀበረች በኋላ አማራጭ ስለሌላት ትረሳለች። እግዚአብሔር ግን እንዳልረሳ አድርጎ ልጄንም ቀብሬ የምረሳ እናት እንዳልሆን ልጅ ያለ ቀኗ መሞት ስለሌለባት የእግዚአብሔር አዋጅ ያለባት ስለሆነች ዛሬን በህይወት እንድኖር እሷም በህይወት እንድትኖር ሆነናል። በእግዚአብሔር ምሕረት ማንረሳ ሆነን ይሄ ታሪክ ነው ማለት አንዳንድ ህመሞች ካለፉ በኋላ ሲወሩ ፊልም ይመስላሉና ስኖረው ይሄንን ፊልም በጣም በቃ ከባዱን ስቃይ ስሰቃይ የነበርኩት ገጸ ባህሪ ሆኜ ነው። ለኔ አንዳንዴ ይሄ ነገር ምንድነው ያልፋል፣ ግን እግዚአብሔር ሆይ ምናልባት የምሞትበትን መንገድ ይሄ ከሆነ ስቃይን አታብዛው ብየዋለሁ። ምሞት ከሆነ ቢያንስ ልጄ ከወዴ ወጣ ከእህቶቿ ጋር ተቀላቅላ እኔ እንኳን ልለፍ ብያለሁ በሰዓቱ። ግን እግዚአብሔር አትሞችሽም አለኝ። እኔንም ልጅሽም አትሞትም አለኝ። ሞትን በጣም ነው የምፈራው። ጠዋት ዩኒቨርሲቲ ተማሪ እያለሁ አባቴን ጠዋት በስልክ አናግሬው ማታ ላይ ሬሳው ከቤት ሲወጣ ነው የደረስኩት እና ሁልጊዜ መሞትን ሳስብ ጌታ ሆይ እኔን አስቀድመኝ ከቤተሰቦቼ ሁሉ ሞትን አታሳየኝ ነበር የምለው። ልጅ ደግሞ ሲሆን አስቡት፣ በሆዳችሁ ያሳደጋችሁት የታቀፋችሁት ልጅ ድንገት ቢጠፋ ወይም ነገ ወልደዋለሁ ታቀፋለሁ እያላችሁ በተስፋ እየጠበቃችሁት ልጅሽ እኮ የልብ ምት የላትም፣ ምንም ያህል በስቃይ ውስጥ ብታሳልፊ ትውጣ ትሙት ጭንጋፍ ናት ሲሉኝ፣ እግዚአብሔር ግን ጭንጋፍ አይደለችም ገና ለክብር ማቆሟት ትውልድ ናት ብሎ ይኸው ዛሬ አቁሟታል። አጠገቤ ይመጣሉ እናቶች። ጳውሎስ የእናቶችና የሕፃናት ለብቻ ነበር ያለውና ድንገተኛ ክፍል በገባው ሰዓት አብሮኝ የሚገቡ ሴቶች ድንገት ልጁ ሞቷል እየተባሉ ልጁ ይሞታል፣ እናት ወይ አመጣ ወይ ተቀዳ ተሰፍቶ ወልዳ አጠገቤ ትተኛለች፣ ወይ ደግሞ ስትመጣ ልጅሽ እኮ ሞቷል አርፍደሻል እየተባለች ብዙ እናቶች ልጆቻቸውን አጥተዋል። የሞቱ እናቶችም አሉ።
ብዙ ዴዝ ነበር እኔ በገባሁበት ቀን። እግዚአብሔር ግን ለእኔ ህይወት ቀጥሎልኝ ከዛ ሆስፒታል ወጥቼ ዛሬ በክብር ቆሜያለሁ። ብዙ ሰው አልቅሶልኛል። የስራ ባልደረቦቼ የሚያውቁትን የጤና ባለሙያ ሁሉ አናገሩ። በሌሊት ትውጣ ያሉኝ ቀን ምሽት ገና የገባው ቀን ያልተደወለበት ዶክተር የለም። በቅርበት እንደው ቢኖር ቢያግዝ እዛው ጳውሎስ ያለ ያረ ጥሩ ስፔሻሊስት ነው፣ ቆይ እሱ ይምጣልሽ ሲደወል የለም። እግዚአብሔር እኔ አለሁ ካላችሁ በዙሪያችሁ ሰዎችን ያጠፋል። ሰዎች ላይናችሁን እንዳትጥሉ ነው የሚያደርገው። ማን ይርዳኝ አልኩኝ፣ ግራና ቀኜን አየሁ። ሊረዳኝ የሚችል ሰው አጣው። እግዚአብሔር ግን እኔ አለሁሽ አለኝ። መጣ። እግዚአብሔር ሊረዳኝ መጣ። በቃ ተስፋ ቆርጬ በደከመኝ ሰዓት ልጄን እንዳጣኋት ውስጤ እንዲቀበል ብዙ ግፊት በነበረ ሰዓት ቤተሰብ አይዞሽ 2 ልጆች አሉሽ፣ ልጅ ነሽ፣ ያለ ጊዜሽ ነው መውለድ እኮ የጀመርሽው እንጂ ገና እኮ የምትዳሪ ነሽ እያሉ ያጽናኑኛል። ነገ ትወልጃለሽ፣ ለምንድን ነው የምታዝኘው? ትሙታ ሲሉኝ እኔ ግን አትሞትም አልኩ። በቃ እግዚአብሔር አትሞትም ብሎኛል። ምክንያቱም እግዚአብሔር አሳቅፍሻለሁ ብሎኛል። ለምን ስለ ሞት አስባለሁ? ውስጥ እየፈራ አይኔ እያነባ ልቤ ግን ሙሉ ነበር። እግዚአብሔር አላሳፈረኝም። አድናታለሁ፣ እጠብቃታለሁ፣ አዋጅን እገለብጣለሁ ያለኝ ፈጣሪ አዋጅን ገልብጦ ዛሬን እንድንቆም አድርጎኛል። እግዚአብሔርን አመስግኑት። ሁልጊዜ ባለቀ ነገራችሁ፣ በሞተ ነገራችሁ፣ በደከማችሁበት ነገር ላይ ኢየሱስን ጥሩት። ኢየሱስ ሲደርስ ከሁሉ ይቀድማል። ሁሌም የምናገረው የማይሰለቸኝ ምስክርነት፣ ነገም ቢሆን ሊጠይቀኝ ሰው ሲመጣ እኔን እንዲጠይቁኝ ሳይሆን የሆነልኝን ነው የምነግራቸው። እግዚአብሔር እኮ እንዲህ ነው ያደረገልኝ አትበሉኝ እላችኋለሁ። ከንፈር አትምጠጡልኝ። እግዚአብሔር አድኖኛል፣ ልጄንም ፈውሷታል። ከተወለደች በኋላ እንኳን ከነበረው ውጊያ እግዚአብሔር አድኗታል። ስለዚህ ከንፈር አትምጠጡ። ትላንትና መንገድ ላይ አትውጪ ያሉኝ ብዙ ነበሩ። እዚህ እንኳን የማውቃቸው ልጆች ወይኔ ቢትዬ እርግዝና አይመችሽም፣ በእውነት ተጎርተሻል፣ አረ ከቤት አትውጪ ያሉኝ ልጆች ነበሩ። ትላንት የሚያውቁኝ በእርግዝና ሰዓት ጠፍቼባቸው ከሰል ነበር የምመስለው። የሆነ ወደ አረንጓዴነት የተጠጋ ነበረ ከለሬ ራሱ አልቆ የለም ደሜ ከውስጤ። ሆዴ ተንገፍጥጦ ይሄንን ነው የሚያክለው። ልጅቷ አትንቀሳቀስም። እግዚአብሔር ግን በዛ ሁሉ ባለቀና በሞተ ነገር ውስጥ እጁን ገለጠ። ምንም ተስፋ የላትም ያሉ ሰዎች ብዙ ግብዣ አቅርበውልኛል። አንዳንዱ የእንትናን ጸበል ጠጪበት የሞተን እንኳን ጽንስ ያንቀሳቀሳል ይለኛል። ሁሉም ያው በዳነበት መዳን ነው መጥቶ የሚሰብካችሁ። አንዳንዱ ደግሞ ትውጣ ትሙታ ይለኛል። ገና ያሉሽን ኖረሽ አሳድጊ አንቺ ተረፍ ይሉኛል። እግዚአብሔር ግን ለአሕዛብም አሳልፎ አልሰጠኝም። የእንትናንም ጸበል አልጠጣሁም። መጥቶ የዳሰሰኝም የተለየ ሆነብኝ ነገር ያደረገልኝም ሰው የለም። እግዚአብሔር ግን ቃሉን ላከ፣ ፈወሰኝ። እግዚአብሔር ይመስገን። እግዚአብሔር አምላክ ከዚህ በላይ ጸጋውን ያብዛልህ። ልጆችህ ይጠበቁ፣ ቤትህ ይጠበቅ፣ መውጣት መግባትህ በእግዚአብሔር የተጠበቀ ይሁን። ጸጋውን ያብዛልህ። ብዙ እግሮች ይህንን ፈውስ ፍለጋ እዚህ ቤት ይምጡ። በእኔ ጭንቀት ውስጥ ያላችሁ ሰዎች አንነቱን ቢቀያየርም ጠላት ብዙ አይነት ጭንቀቶች አሉ። ባላችሁበት ጭንቀት ላይ እግዚአብሔር ይገለጥ። እግዚአብሔር ምሕረቱን እጁን ይላክላችሁ። አመሰግናለሁ።